የተከበራችሁ የወርቄቱ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? ከእንዲያ ሁሉ ሰላም ነው። በያላችሁበት ፈጣሪ ይጠብቃችሁ። ስለመጣችሁ አመሰግናለሁ። ስለምታበረታቱኝ ስለምትወኝ አመሰግናለሁ። ድጋፋችሁ አይለኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ያበረታቱኝ። ደገፍ አድርጉኝ እና በጣም አመሰግናለሁኝ። አሁንም ሐሳብ አስተያየት ስጡኝ ምናምን ነገር ቅሬታ ካላችሁ ስለ ፓርቲያችንም ቅሬታ ዛሬ ስለ ፓርቲው ማብራሪያ እሰጣለሁ። የተወሰነ ማብራሪያ እሰጣለሁ። ጥያቄዎች እየበዙብኝ ነው። በየርኩበት ሁሉ የምን ፓርቲ ነው እየተባልኩኝ ነውና ስለ ፓርቲው ትንሽ እንትን እሰጣለሁ፣ ማብራሪያ እሰጣለሁ ማለት ነው። እሺ ዜና ሳነብ መነጽር ካላረኩ አይታየኝም። ሰላም ጤና ይስጥልኝ። እኔ የቅመሞች የፖለቲካ ፓርቲ ዋና መስራችና አስተዳዳሪ ወርቄ ነኝ። አርዕስተ ዜና። ዛሬ ቅመሟ እንዴት ዋለች? የተለመደ ጥያቄያችን ነው። የውሏ ነገር ያሳስበናል። እንዴት ዋላችሁ? ቅድሚያ ለሷ አሁን በቅመሟ ዙሪያ ብዙ ማለት እፈልጋለሁ። ቅመሟ ለምንድን ነው የሰው ህይወት ብቻ ማጣፈጥ የፈለገችው? ለምንድን ነው የራሷ ህይወት ማጣፈጥ የለበትም? ለሰው ህይወት ለምንድን ነው የምናጣፍጠው? ማጣፈጫ ሆነን የቀረነው ለራሳችንስ? ጠገቡ እኛ እያጣፈጥንላቸው ህይወታቸውን ትንሽ ከፍ ሲሉ ጠገቡብን እኮ። ትንሽ ቆይተው ምንድነው የሚሉን? እቺ ሩዝ ቀቃ፣ ይቺ የሆነች ነገር፣ ይቺ መዳም ምናምን ነገር ይሉናል። ቅመሞች ለራሳችን ቅመም እንሆን። ለራሳችን ቅመም መሆን አለብን። ለሰው ህይወት ማጣፈጫ ብቻ አይደለም። ማጣፈጫ መሆናችን ጥሩ ነገር ነው። የራሳችን ህይወትስ? የራሳችንን ማንም ያጣፍጥልን? እኛ ካላጣፈጥነው ማን ያጣፍጠዋል? ህይወታችንን ማጣፈጥ አለብን። ለራሳችን መኖር አለብን። የራሳችንን ህይወት ራሳችንን ካላጣፈጥነው ማንም መጥቶ ያጣፍጥልንም። ቅመሞች ፓርቲያችሁን ጠንከር አድርጋችሁ አጠናክራችሁ ህይወታችንን እርስ በራሳችን እናጣፍተው። ለሰው ማጣፈጫ መሆን የለብንም። ይበቃናል። በቃ ማለት አለብን። በቃ ማለት ሌላ ዜና መስራት አልፈልግም። በቃ ብያለሁ። ለራሳችን ማጣፈጫ እንሆን እላለሁ። ቅመሞች አስቡበት። ለሰው ብቻ ማጣፈጫ ብቻ ሆነን አንቀር። ለሰው ህይወት ማጣፈጫ ብቻ ሆነን አንቀር። ቅመም ማጣፈጫ ነገር አይደለም የሚሆነው። ስለዚህ ራሳችንን ማጣፈጥ አለብን። የማይገባበት ነገር የለም እኮ ቅመም። የማያስገብን ቦታ እኮ የለም። ቅመሟ ማትገባበት ቦታ የለም። የእሷን ህይወት ግን ማንም እንትን የሚልላት የለም። የኛ ፓርቲ አላማው ምንድነው? ቅመሟ የተሻለ ህይወት እንድትኖር። በቃ ከቅመሟ ጋር ፓርቲዋን መስርታ ጠንካራ ሆና ተለውጣ ጥሩ ደረጃ እንድትደርስ ማድረግ ነው የፓርቲያችን አላማው። ሌላ ነገር የለውም። ከሌላ ነገር ጋር አታገናኙት። የኛ ፓርቲ ከቅመሟ ጋር ነው፣ ከኩሽና ጋር ነው። ፓርቲያችን መስራታው ከኩሽና ጋር ነው እና በረሃ ምናምን ካሉ ጋርም ተቀላቅለዋል። እንቀላቀል ብለው ወንዶች በረሃ ምናምን የሚሰሩት ወንዶች፣ ግብርና ምናምን መዝራ የሚሰሩት ወንዶች ተቀላቅለዋል። ሰላማዊ ነው የኛ ፓርቲ፣ ሰላማዊ ነው። ምንም በውስጡ እንትን የያዘው ነገር የለም። እና ስለ ፓርቲያችን ይሄን ያለው በቅርቡ ስሙ ምንድነው? የፓርቲያችሁ ስም በቅርቡ ስም ይፋ ይሆናል። አሁን ነው በቅርቡ እየተደራጀ ያለው፣ አልቆየም። ከመሰረት ነው። ስለዚህ ጠንከር ሲል እሱን የሚመጥን ስም ልናውጣለት ይገባል። በችኮላ ያልሆነ ስም ልንሰጠው አልፈለግንም ለፓርቲያችን። በቅርቡ አሪፍ ስም ይወጣለታል። ትዕግስት አድርጉ፣ ጠብቁ። የተረጋጋ ነገር ጥሩ ነው። አትቸኩሉ። ዛሬ በሁለት ነገሮች ላይ ሐሳብ እሰጣለሁ። አንዱ ምንድነው? በአባባል ስሄድ አገኘኋት ስመለስ አጣኋት እንቆቅልሽ ነው፣ ጤዛ። እንደገና ያባይን ልጅ ውሃ ጠማው። በዚህ በሁለቱ ጉዳይ ሐሳብ እሰጣለሁ። ስሄድ አገኘኋት ስመለስ አጣኋት ጤዛ ይመቸኛል። ሐሳቡ ጥሩ ነው። ምንም ነገር ስንሄድ ካላነሳ ነው ስንመለስ አናገኘው። ስንሄድ ያየነውን ነገር ማንሳት አለብን። ወዲያው ስራም ከሆነ ስንሄድ ይሄን ነገር ለበኋላ ማለት አይጠበቅብንም። አናገኘውም ስንመለስ እንዳየነው ማድረግ አለብን። ማለፍ የለብንም። አንዴ ካለፈን ነው ሁሉም ነገር። እድሜያችንም እያለፈን ነው። ስለዚህ አንመለስም። ስንመለስ አናገኘውም። ጥሎን እየሄደ ነው።
ማጠናከር ይቅርታ አንዳንዴ ስሜታዊ ነገሮች ብዙ ነገር እንትን ከውስጤ እንትን ሲሉኝ ነው ይቅርታ። እና በዚህ አባባል ላይ እስማማለሁ። ሲዳግም ማስመለስ አጣት ምንም ነገር ስንሄድ ስመለስ አነሳዋለሁ ብሎ እንትን ማለት የለብንም። አናገኘውም እና ስንመለስ እንዳየነው ሁሉንም ነገር ማድረግ አለብን። የሆነ ነገር ማድረግ እፈልጋለሁ ብለን በቃ ሌላ ጊዜ አደርገዋለሁ ማለት የለብንም። ዛሬ እናድርገው፣ ሌላ ጊዜ እንትን አይልም። ሌላ ጊዜ ሌላ ነገር እናደርጋለን። ዛሬ ማድረግ ያለብንን ዛሬ እናድርገው። ነገ እናደርገዋለን ብለን ካለፈን አለፈ ነው፣ ላናገኘው። ነገ ማድረግ አንችልም። ዛሬ ማድረግ ያለብንን ዛሬ እናድርግ። ነገ ማድረግ ያለብንን ነገ። ለነገ ምናምን ነገር ወይስ ምናምን ማለት አስፈላጊ አይደለም። የሆነ ነገር አሁን ለምሳሌ ሲሄድ አገኘኋት ስመለስ አጣኋት። ስንሄድ አይተነው ከሆነ የሚያደናቅፍ ነገርም ከሆነ ማንሳት አለብን። ስንሄድ ነው ማንሳት ያለብን። ስመለስ አነሳዋለሁ ማለት አይጠበቅብንም። ስንመለስ ይጥለናል፣ እንወድቃለን። የሆነ ነገር ማድረግ መግዛት ከፈለጋችሁም ቅመሞች ግዙ። ዛሬ ግዙ። ሌላ ጊዜ ምናምን ነገር አትበሉ። ሌላ ጊዜ ሌላ ቀን ነው፣ ፈጣሪ ያውቃል። የሆነ ነገር ማድረግ ካሰባችሁ አሁን አድርጉት። እንደዚህ የለኝም ባለን ነገር በቃ መደሰት አለብን። ለራሳችን እንኖር። እንዴ የሰው ህይወት ማጣፈጡ ይበቃናል። ዛሬው ነው የሆነ ነገር ነገ ምናምን ነገር ወይ በኋላ ወይ ወደፊት ምናምን ማለት የለብንም። ዛሬ እንዳሰብነው ያሰብነውን ነገር ማድረግ። በዚህ ጉዳይ ያለኝ ሐሳብ ይሄ ነው። አስቡበት እናንተ። እኔ ሐሳቤ ይሄ ነው። የአበይን ልጅ ውሃ ጠማው። ለምንድን ነው የአበይን ልጅ ውሃ ጠማው የተባለው? ለምን? አበይን የሚያህል ነገር እያለ እንዴት ነው ውሃ ሊጠማው የሚችለው? ይሄ አይሄድም። አልስማማም በዚህ ሐሳብ። ምክንያቱም እንዴት ነው የአበይን የሚያህል ነገር እያለ የአበይ ልጅ ውሃ ጠማው የሚል አባባል እየተነገረን ያደግ ነው። እኛስ ለልጆቻችን የአበይን ልጅ ውሃ ጠማው እየተባልን ነው። ኢትዮጵያ ውስጥ አበይ እያለ እንዴት ነው ለሀገር እየተረፈ እኮ ነው ለውጭ እየተሸጠም የሚባል ጭምጭምታ ተሰምቷል። እርግጠኛ አይደለሁም። ይሄ ከሀገር ጉዳይ ነው ከፓርቲ ጋር ይጋጭብኛል። ይሄ ነገር ይቅርብኝ። አበይን የሚያህል ነገር እያለ የአበይ ልጅ ውሃ ጠማው የሚባል ተረት መቆም አለበት። የጠማው ሰው አለ? እኔ አልጠማኝም። ውሃ ጠምቶት ያደረ ሰው የለም። ውሃ ሳይጠጣ ኢትዮጵያ ውስጥ የኢትዮጵያ ሰው ውሃ ጠምቶት ሳይጠጣ በውሃ ጥም ያደረ የለም። እኔ አልስማማም በዚህ። ሌላ ነገር ነው እኛ የጠማን። ውሃ አልጠማንም። ውሃ ጠምቷችኋል እናንተ? አልጠማንም። ይሄ ሁላችንም ሐሳብ ይመስለኛል። ውሃ የጠማን አይመስለኝም። ስንት የሚጠማ ነገር እያለ አበይን የሚያህል ነገር እያለ ውሃ ሞልቶናል። ውሃ አለ። እኛ ጋር ተደራሽ ባይሆንም ውሃ አለ። እና በዚህ ጉዳይ ነው ያሳባልኝ ማለት በቃ አቃውማለሁ። የአበይ ልጅ ውሃ ጠማ የሚባለው ነገር መቅረት አለበት። አልጠማንም። የተረት መቅረት አለበት። ምንድነው የሚለን ሰው የአበይ ልጅ ውሃ አበይ እያለ የአበይ ልጅ ውሃ ጠማ የሚባል ተረት አሁን ፈረንጅ ሲሰማ ምናምን እንዴት ውሃ እያለ ተረት እንደዚህ እንዴት ይተረታል? እንዴት ውሃ ጠማን እያሉ ይተርታሉ? ይሄ ፌር አይደለም። ደስ አይልም። ለስማችንም ደስ አይልም። ወይ መስተካከል አለበት። የአበይ ልጅ ውሃ ጠማው የሚለው መስተካከል አለበት። ይሄ እንትን ነው እኔ አላውቅም ምን እንደሆነ ብቻ የኔ ሐሳብ እንደዚህ ነው። እንደዚያ መባል የለበትም። የአበይ ልጅ ውሃ ጠማው ማለት መቅረት አለበት። አስፈላጊ አይደለም። አልጠማንም። የጠማን ብዙ ነገር አለ። ውሃ አልጠማንም። ውሃ ጠምቶን ውለን አላደርንም። ስናስበው ከፓርቲያችን አንፃር ስናስበው እንደዚያ ነው የሚመስለኝ። መቅረት አለበት ብዬ ነው የማስበው። እናንተ ተናገሩ። ቅሬታ ካላችሁ ተናገሩ። ሐሳብ ስጡ። ችግር የለውም። እኔ ሐሳባችሁን ሁሉ እቀበላለሁ። አንድ ላይ ጠቅላላ አድርጌ ሐሳብ እሰጣለሁ። ለዛሬ በቃናል። ይሄን ያልከልኩ ቅመሞች ራሳችሁን ለራሳችን ቅመም መሆን አለብን። አስቡ። ለራሳችን ቅመም መሆን አለብን። ቅመሙም ካለ ለራስህ ቅመም ሁን። ለሰው ቅመም ከሆንክ ለራስህ ቅመም ሁን። ምንም እንትን የሚል ነገር የለም። አስቡበት። ቅመምነት ለራሳችን ለማንም ማጣፈጫ መሆን የለብንም። የሆነ ነገር ሲፈጠር ቅመሟ ናት ተጠሪ። ከዛስ የተፈጠረው ነገር ሲያልፍስ
ስማችን በምንድን ነው የሚነሳው? በመጥፎ ነገር ነው። እኔ እዚህ ጋር መናገር አልፈልግም። የሚሉትን ነገር መናገር አልፈልግም። እናንተ ታውቃላችሁ፣ ውስጣችሁ ያውቃል። ማያውቅ ሰው ማያውቅ የቅመም ፓርቲ ያለ ብዬ አላስብም። ሁሉም ያውቃል ምን እንደሚለን። አስቡበት። ለራሳችን ቅመም እንሆን፣ ለሰው ቅመም መሆን በቃ ልንል ይገባል። አዎ በቃ ልንል ይገባል። በቃ ልንል ይገባል። ይቅርታ፣ በመሀል ለሚፈጠሩት ነገሮች ይቅርታ። ለዛሬ ስላዳመጣችሁኝ አመሰግናለሁ። ሀሳብ አስተያየት ካላችሁ ሀሳባችሁን ስጡ ውዶቼ። በጣም ነው የማመሰግነው። ወዳችኋለሁ፣ አከብራችኋለሁ። አበረታቱኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ ሀሳብ ስጡኝ፣ አበረታቱኝ። በያላችሁበት ፈጣሪ ጠብቃችሁ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ። መልካም ጊዜ